መምህር ስለ ሶሻል ሚዲያ ምን ይሉናል? ብዙ ሴቶች ራሳቸውን ሲያጠፉ እናያለን። ይሄ ሁሉ ምንድነው? ሴትን የበታች የማየት መንፈስ አለ። ተማሪዎችም ይሟገቱልን ማህበረሰቡ ይሟገትና ትክክል አይደለም ብለው እነዚህ ጥቂቶችን እናስቆም ነው። የቁጥጥርና የእንትን ስርዓቱም ሲስተምን መዘርጋት መቻል አለበት። ይሄን ኮንትሮል ብናደርግበት ሲስተም እንደ ሀገርም ሊኖረን ይገባል። እዛ ላይ የተጻፈውን ነገር ለሌላው ሰው መናገር በራሱ እዛ ጋር ለጻፈው ሰው እገዛ ማድረግ ነው። እስራኤልን አድናለች፣ አይሁድን አድናለች፣ እስከ ኢትዮጵያ ሞት የታወጀውን ያዳነች ሴት አስቴር ትባላለች። ስለዚህ ስለ ሴት ልጅ ስናወራ ክብሯን ታላቅነቷን እናያለን። ከምወድሽ ገጾች ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ በየሳምንቱ ሐሙስ ምሽት የሚቀርበው የምወድሽ ገጾች ነው። እንግዲህ በምወድሽ ገጾች በዋናነት የምንነጋገረው ስለ ሴቶች ጉዳዮች ነው። ሴቶች በማህበራዊ በፖለቲካዊ እንግዲህ በሁሉም ዘርፍ ያላቸውን አስተዋጽኦ ማህበረሰቡ እንዲያቀና ተግዳሮትም ደግሞ ሲገጥማቸው ለምን ብሎ አብሮን እንዲጠይቅ ለማድረግ ያዘጋጀነው መድረክ ነው። እንግዲህ ባለፈው ሳምንት የጀመርነው አለ። ይሄ ጅምራችን ከሶሻል ሚዲያ ጋር የተገናኘ በተለይም ሴቶች የሚሳሉበት ሁኔታ ሴቶች የሚገለጹበት ሁኔታ ትክክል ስላልሆነ መስተካከል አለበት ብለን እንግዲህ እንደ ዘመቻ የተወሰነ ሳምንታት እየሰራን ያለነው። ባለፈው ሳምንት እንደነገርኳችሁ እንግዲህ ዛሬ ይሄንን ርዕስ ለመቋጨት የሃይማኖት አባትና ተማሪ አመጣለሁ ብዬ ነበር። ቃል በገባሁት መሰረት እንግዲህ መምህርና ተማሪ ደግሞ ጋብዣለሁ። አብራችሁን ትቆያላችሁ። እንደሚታወቀው በዚህ በግንቦት ወር ውስጥ እናቶችን እናመሰግንበት የእናቶች ቀን ብለን የምንልበት ስለሆነ ሁሉም የኢትዮጵያ እናቶች የዓለም እናቶች ጭምር እንኳን ለእናቶች ቀን አደረሰን እያልኩኝ ወደ ዛሬው ፕሮግራም ሄዳለሁ። እንግዶቼ እንግዲህ መምህር በአጭር ጊዜ ጥሪ ስለመጡ በጣም አርጌ አመሰግናለሁኝ። ራሳችሁን በማስተዋወቅ ፕሮግራሙን እንጀምራለን። ከመምህር ልጀምር። እሺ በመጀመሪያ አመሰግናለሁ። እኔ መምህር መሪሁን አጌና ባላለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀጨኔ ኪዳነ ምሕረት ሰባኪ ወንጌል። እሺ አመሰግናለሁኝ። እንግዲህ ይሄን ፕሮግራም አብረን ከሴቶች ላሉ ማህበር ጋር አብረን እየሰራን ያለነው ከኤውዶ ጋር ነው። የሴቶች የኢትዮጵያ ሴቶች ልማት ድርጅት መስራችና ዳይሬክተር ወይዘሮ ሁላገርሽ ታዘዝ ከኔ ጋር አለች። ቀጥዬ ማስተዋወቀው ግን ተማሪዋን ነው። እሺ ስሜ በጸሎት ይባላል። የቦሌ ቡልቡላ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ሶሻል ሳይንስ ተማሪ ነኝ። አመሰግናለሁ። በጣም እናመሰግናለን። እንግዲህ ስለ ሶሻል ሚዲያ ስናወራ ተማሪውም መምህሩም ሌላ ሙያ ላይ ያለው በሙሉ እንግዲህ አቅሙ በቻለ መጠን የሶሻል ሚዲያን ይጠቀማል። ሶሻል ሚዲያን ለምን እንጠቀማለን ማለታችን ሳይሆን አጠቃቀማችንን እናስተካክል። በተለይም የሴቶችን መብት በተመለከተ አንዳንዴ ምን ደፈጥጣቸው ጉዳዮች ስላሉ እናስተካክልና እንመካከር ለማለት ነው። ይሄን በተመለከተ ከመምህር ጀምራለሁ። እንግዲህ ሐሳባችንን ያው በመጠኑም ቢሆን መምህር የተረዱ ይመስለኛል። የሃይማኖት አባቶች ደግሞ በስራቸው በርካታ ምህመናን ተከታዮች አሏቸውና እንግዲህ አጥፊውንም ለመመለስ ለመምከር ዋነኞች ናቸው ብለን ስለምናምን መምህር ስለ ሶሻል ሚዲያ እንግዲህ ወጣት መምህር ምን ይሉናል? እሺ አመሰግናለሁ። ያው እንግዲህ ዘመኑም የትንሳኤ ዘመን ከመሆኑም የተነሳ ይሄ ጊዜ ለሴቶችም ጥሩ አጋጣሚ ነው ብዬ አስባለሁ። አይሁድ እውነትን ሲቀብሩ እግዚአብሔር ደግሞ አሸናፊ ስለሆነ ሞትን ድል አድርጎ እንደተነሳ ሴቶችንም ለመቅበር የሚፈልጉ የሴቶችን መውጣት የሴቶችን እይታ ለማደብዘዝ የሚፈልጉ ሰዎች ያፈሩበትም ወቅት ነው። ጌታችንም ሞትን ድል አድርጎ እንደተነሳ ሁሉ ጥሩ አጋጣሚ ነው ብዬ አስባለሁ። በመጀመሪያ ለሴቶች ቀን እንኳን አደረሳችሁ ማለት ፈልጋለሁ። ለእናቶች ቀን ማለት ነው። ለእናቶች ቀን እንኳን አደረሳችሁ። እንግዲህ ሁላችንም ከእናት ነው የመጣ ነው። ሴት እናት ናት፣ ሴት ሀገር ናት። ጌታችን መድኃኒታችን ኢየሱስ ክርስቶስም ቤተክርስቲያንን በሴት አንቀጽ ነው የሚጠራት። እሜ ቅድስት ቤተክርስቲያን እናት ቅድስት ቤተክርስቲያን በማለት ሴትን በቤተክርስቲያን መስሎ ይናገራል። ይህ እንዳለ ሆኖ በመጀመሪያ ሴት ማን ናት
በመጽሐፍ ቅዱስ ወይም በክርስትናው ዓለም በብሉይ ኪዳንም በአዲስ ኪዳንም ሴት ማናት የሚለው ነገር ወጣቱ ማወቅ አለበት። ሴትን እንዲህ መንቀፍ ብቻ ሚዲያ ላይ ለምን ትወጣለች? እሷ ዝቅ ማለት አለባት ለምን ትናገራለች? ወጣ ለምን ትላለች? ከማለት በቀር ባሻገር ሴት ማናት የሚለውን መጽሐፍ ቅዱስ ምን ይለናል? ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 ላይ በመጀመሪያ እግዚአብሔር ይላል ሰውን በመልኩ በአምሳሉ በአርአያው ፈጠረው ይላል። ሰባ ንግበር ሰባ በአርአያነ ወበአምሳሊነ በአምሳሉ እግዚአብሔር በመልኩ ሰውን ፈጠረው ይላል። ሰው ስንል ሴት አውሬ አይደለችም፣ ሴት ሰው ናት። ስለዚህ ሰውን ፈጠረው ስል የተፈጠረች እንጂ ያልተፈጠረች አካል አይደለችም። ስለዚህ እግዚአብሔር በመልኩ የፈጠራት እግዚአብሔር ለክብሩ የፈጠራት እግዚአብሔርን እንድታመሰግን የፈጠራት ድንቅ ፍጥረት ናት ሴት በመጀመሪያ። ስለዚህ በብሉይ ኪዳን የምናየው ነው ይሄ ሴት ማናት ብለን ስንመለከት ማለት ነው። እንግዲህ መጽሐፍ ቅዱስ ብዙ ነገር ይለናል ስለ ሴት ልጅ ማለት ነው። እንግዲህ የመጀመሪያው መጽሐፍ የጻፈልን ሊቀ ነቢያት ሙሴ ነው። በሙሴ ሕግ ወይም በሙሴ መጽሐፍ ላይ የሴትን መብት እንመለከታለን። ሴት ልጅ ሙሴ ሲያከብር እንጂ የሙሴ መጽሐፍ ሲያዋርድ አንመለከትም። ሊቀ ነቢያት ሙሴ ኦሪት ዘዳግም የሚለው መጽሐፍ አለ። 5 መጽሐፎች አሉ። ከዛ አንዱ መጽሐፍ ላይ ዘዳግም ምዕራፍ 23 ቁጥር 17 ላይ ከእስራኤል ሴት ልጆች ሴት ጋለሞታ አትገኝ፣ ወንዶችንም አንድ ላይ አመሳስሎ ምን ይላል? የወንድ ጋለሞታም እንዳይገኝ ይላል። አሁን ጋለሞታ ብሎ ሲናገር ሴትንም ወንድንም አንድ አድርጎ ነው። እነዚህ ሁሉ ሴትም ወንድም ለእግዚአብሔር ክብር መፈጠራቸው ሴትን ለይቶ ሳይሆን አንድ ላይ አድርጎ ነው የሚናገረው። የሴትን ክብር ይናገራል እንጂ ሴትን ዝቅ አድርጎ የሚናገርበትን የመጽሐፍ ቅዱስ ክፍል አናይም። ሰዎች ናቸው ተጽዕኖ ፈጥሮ ሴት ልጅ ላይ እግዚአብሔር ያላለውን መጽሐፍ የማይለውን ሴትን ዝቅ አድርጎ የማየት ይሄ በአገልግሎት በኋላ እንመጣለን። የሴት ልጅ ምን አይነት አገልግሎት ትሰጥ ነበር በብሉይ ኪዳን? አሁን ባለንበትም በሐዋርያትም ዘመን ሴት ልጅ ምን አይነት በመንፈሳዊ ዓለም ምን አይነት አገልግሎት ትሰጣለች የሚለውን ወደፊት በኋላ ላይ እናያለን። በሁለተኛ ደረጃ ደግሞ የብሉይ ኪዳን መታወቂያ የሆኑ ሴቶች አሉ። በብሉይ ኪዳን በጣም የሚታወቁ በነብይነት ሲያገለግሉ የነበሩ ሴቶችን በስማቸው በመጽሐፍ ቅዱስ በዓለም ላይ ታዋቂ የሆኑ ሴቶችን ዘፍጥረት ምዕራፍ 12 ላይ የመጀመሪያ በጣም ምናውቃት ታላቅ ሴት ሳራን እንመለከታለን። የሳራን አስተዋጽኦ መጽሐፍ ቅዱስ ይነግረናል። ርብቃን እንመለከታለን፣ ራሄልን እንመለከታለን። ማርያም የሙሴን እህት ማርያምን ከግብጽ ሲወጡ አብራ እልልታ በመስጠት ከበሮ በመምታት ታዋቂ እንደሆነች ማንነቷን እንረዳለን ማለት ነው። ሩትን እንመለከታለን። አስቴርን እንመለከታለን መጽሐፍ አስቴር ላይ ማለት ነው። አስቴር ጊዜውን ተጠቅማ አይሁድን ማህበረሰብ ከሞት ከጥፋት ኢትዮጵያንን እስከ ህንድ ያለውን ብዙ ሀገራትን እንዳይሞቱ ያዳነች ድፍረት እግዚአብሔር ረድቷት በመርዶክዮስ አማካኝነት እስራኤልንም ነፃ አይሁድንም ኢትዮጵያንም ጭምር ህንድንም ጭምር ነፃ እንዲወጡ ከሞት በሃማ ክፋትነት እስራኤል አይሁድን እንዳይጠፋ ወደ ንጉሱ ድፍረት በድፍረት ገፍታ እስራኤልን አድናለች፣ አይሁድን አድናለች። እስከ ኢትዮጵያ ሞት የታወጀውን ያዳነች ሴት አስቴር ትባላለች። ስለዚህ ስለ ሴት ልጅ ስናወራ ክብሯን ታላቅነቷን እናያለን እንጂ ሴት ልጅን ዝቅ አድርጎ ማየት አደባባይ ላይ መውጣቷ አግባብ ባለው ነገር ለሴት አይደለም ለወንዱም ይላል። ሁሉም ነገር በአግባቡ በስርዓት ይሁን ይላል እግዚአብሔር። ስርዓትን ያስተምራል። ሴቱም ወንዱም በአግባብ ይኑር ይላል። ስለዚህ መጽሐፍ ቅዱስ ከሚለው ሃይማኖት ከሚያዘው ውጪ መንቀሳቀስ ኃጢያትም ነው ነውርም ነው። ስለዚህ ሴት ልጅ በአግባቡ እንድትንቀሳቀስ እግዚአብሔር ያዘዘው ነገር አለ። የሚገርመው ነገር ዲቦራን ስንመለከት በእስራኤል ሕዝብ ላይ ነብይ እንደሆነች ነው መጽሐፍ የሚነግረን። ዲቦራ የምትባል ሴት አለች፣ ባለ ትዳርም ናት። በዚህ በመጽሐፈ መሳፍንት ምዕራፍ 4 ላይ ቁጥር 4 ላይ የምንመለከታት ነብይቱ ባለ ትዳር ናት። በዚያን ዘመን ላይ ባርቅ የሚባል አንድ ሰው ነበር። ባርቅ የሚባል ሰው ማለት ነው እስራኤልን ለጊዜው ከናኦድ የሚባል በእስራኤል ላይ ናኦድ የሚባል ከሞተ በኋላ ሲሳራ የሚባል ንጉስ እስራኤልን አስጨክኖ ወይም እስራኤልን በጣም ያስጨንተን ሲቃይ ሊያመጣ ያስፈራራቸው ጭንቀት ውስጥ ላይ ነበሩ። በዛን ሰዓት ይሄ ባርቅ የሚባል ሰው ነበር። ዲቦራ ደግሞ በዚህ በተራራማው ሀገር በኤፍሬም
በቤቴል ላይ ዲቦራ የሚባል ዛፍ አለ። በዛ በዘንባባው ስር ላይ ተቀምጣ ለእስራኤል ሕዝብ ትፈርድ ነበር ይላል። እቺ ማለት ሴት ናት። ዲቦራ ለእስራኤል ትፈርድ ነበር። 10,000 ሕዝብ ይዞ ሲሳራን እንዲያሸንፍ አድርገዋለች። ባርቅን በርታ ሃይዞ እግዚአብሔር እንዲህ ያደርጋል እግዚአብሔር አሳልፎ ይሰጣል ብላ ብርታትን ጉልበት የሆነች ታላቅ ሴት ናት። እና ስለ ሴቶች መጽሐፍ ቅዱስ ትልቅ ነገር ይናገራል ማለት ነው። እሺ በጣም አርጌ መምህርን አመሰግናለሁ። እንግዲህ ውድ ተመልካቾቻችን እንግዲህ የሃይማኖት መምህራችን እንደነገሩን ሴቶች በጣም ትልልቅ ስራ ሰርተው ያለፉ ሴቶች መከበር እንዳለባቸው ሴትን አንቋሹ አደባባይ ወጣችሁ ስለ ሴቶች ዝቅተኝነት አትናገሩ መብታቸውን አትክፈፉ የሚለው መምህር ጥሩ አድርገው ገልጸውታል። በዋናነት ሴት ሰው ናት ብለውናል። እንግዲህ ሴትም ሆነ ወንድም ሁሉም ሰው ነው። ሰው ደግሞ የተሰጠው የራሱ የሆነ ሰባዊ መብት አለው። ያ የሰባዊ መብት ክብር ለሴቶችም ለወንዶችም በኩል ይተግበር ነው እንግዲህ የኛ ሐሳብ። ተመልሼ እመጣለሁ። አሁን ወደ ተማሪው አልሄድ። እንግዲህ ወጣት እንቀርጻለን ብለን ነው ተማሪዎችን የምናመጣው። ምክንያቱም ነገ ሀገር የሚረከቡት ወጣቶች ስለሆኑ ወጣት በጸሎት ስለተቀላቀልሽን በጣም አድርገን እናመሰግናለን። እንግዲህ ውይይታችን የሚያተኩረው በዚህ በሶሻል ሚዲያ ላይ ነው። ሶሻል ሚዲያ ትጠቀሚያለሽ? አዎ እጠቀማለሁ። አጠቃቀምሽንና የምታዩን ነገር የታዘብሽውን መቅረት አለበት የምትዩን ነገር ደግሞ ተነግሪናለሽ። እሺ አመሰግናለሁ። ኦንላይን ጂቢቪ ምንለው ወይም ደግሞ ጀንደር ቤስድ ቫዮለንስ ምንለው በጣም በስፋት የሚገኝ ነገር ነው ላይ አብሶ ደግሞ ተማሪዎች ላይ ሴቶች ላይና ህጻናት ላይ ነው የሚጎለው። ይሄ ጀንደር ቤስድ ቫዮለንስ በኦንላይን ሲሆን ምንድነው በጣም ብዙ ጉዳት አለው። የሚያስከትሉ ጉዳቶች አሉት። መጀመሪያ እንትኖቹን ስናይ ለምሳሌ ማይሆን ቪዲዮ መልቀቅ ሊሆን ይችላል ያለ ሰው ፍላጎት፣ ትሮሊንግ፣ ሳይበር ቡሊንግ እና ላይክ የሁሉንም ፓስወርድ ሰብሮ አካውንታቸውን ሀክ ማድረግ ያስከትላል። ይሄ ደግሞ አንድ ሰው ላይ በሚያስከትልበት ጊዜ በጣም ብዙ ጉዳቶች አሉት። ሳይኮሎጂካሊ፣ ፊዚካሊ፣ ኢሞሽናሊ እና ሜንታሊ የሚያደርሱት ጉዳት አለ እና መጀመሪያ ከሳይኮሎጂ ስንጀምር አንድ ሴት ይሄ በደረሰባት ጊዜ ኦንላይን ላይ ይሄ በደረሰባት ጊዜ ለድብርት ትጋለጣለች፣ ከማህበረሰቡ መገለል የመሳሰሉትን ያስከትላል። እናም ይሄ እንዳይከሰት ደግሞ ማድረግ ያለብን ነገሮች ምንድነው? መጀመሪያ በደንብ መረዳት ነው ኦንላይን ጂቢቪ ምን እንደሆነና አስተምሮት መስጠት ነው ለሁሉም ማህበረሰብ። አመሰግናለሁ። ምክንያቱም ወጣቶች ላይ በኋላ እንመለስና ብዙ ነገር ነው የምትነግሪን። ሁሉም ወጣት አጥፊ አይደለም፣ አጥፊዎች ናቸው እያልን አይደለም፣ ግን በተወሰነ በጥቂቶች አማካኝነት የሚፈጸሙት ነገሮች ግን ትክክል ስላልሆኑ መቆም አለባቸው። ይሄን የምናስቆመው ደግሞ እኛ አዛውንቶቹ ትልልቆቹ ብቻ ሳይሆን እናንተም በማሳተፍ ነውና ተሳትፏችሁ ምን መሆን እንዳለበት ትገልጪልኛለሽ። አመሰግናለሁ። አሁን ወደ ወይዘሮ ሁላገርሽ ነው የሚሄደው። ወይዘሮ ሁላገርሽ ከሴቶች ይላሉ ማህበር ጋር በጋራ በመሆን በርካታ ስራዎችን እየሰራና ያለ ነው። ይሄን ኦንላይን ጂቢቪን በተመለከተም እንግዲህ የራሳችን ነገር እናበርክት ብለን የተወሰኑ ሳምንቶች አብረን ቆይተናል። ዛሬም እንግዲህ ይሄንን ትቀጥያለሽ ወይ እንዴት ነው? ከዚህ በኋላ ደግሞ ከዚህ ከሚዲያ ውጭ ደግሞ ኤውዶ የሚሰራው ስራ ካለ እንድትገልጪልኝ ብዬ ነው። እሺ አመሰግናለሁኝ። በቅድሚያ የሴቶች ይችላሉ ማህበርን መስራችና ዳይሬክተሯን ሞድሽን በጣም ነው መውደድ ማድነቅ የምፈልገው። ያው ለተከታታይ 3 ሳምንት ድርጅታችን በኦንላይን ጂቢቪ ላይ አተኩሮ እንደሚሰራ ድርጅት የተለያዩ ባለድርሻ አካላትን በጋራ እየጋበዝን ለ3 ሳምንት በተከታታይ በዚህ ርዕስ ጉዳይ ላይ ማህበረሰቡን ግንዛቤ ለመፍጠር እንዲሁም ደግሞ ጉድለቶችም ካሉ ለአድቮኬሲ እንዲመቸን ጉድለቶችንም ጭምር ለመለየት የሚያስችል እኛም ተመረንበታል ለማህበረሰቡም ትምህርት ሰጥተናል ብለን እናስባለን። እንግዲህ አሻም ቴሌቪዥን እንደሚታወቀው የብዙ ኢትዮጵያውያን የሚከታተሉት ቲቪ ከመሆኑ ጋር ተያይዞ በተለይ ደግሞ የሞድሽ ገጾች የሴቶችን አጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን የሚዳስስ ዝግጅት ስለሆነ የሚቀርብ ብዙ ጊዜ ብዙዎቻችን በናፍቆት የምንጠብቀው ፕሮግራም ነው። በዚህ ፕሮግራም ላይ እንግዲህ ዛሬ 3ኛ ሳምንታችንን ነው በኦንላይን ጂቢቪ ላይ ግንዛቤ እየፈጠርን ያለ ነውና
በዋናነት የኛ ድርጅት በዲጂታል ጀንደር ጋፑ ላይ በደንብ ለመሙላትና አጠቃላይ ያለውን ችግር ቀርፈን መሙላት ያለባቸው ችግሮችንም ጭምር ለመሙላት አልመን እየሰራን ያለንበት ሁኔታ ነው ያለው። በዋናነት በተለይ በኦንላይን የሚደርሱ ጾታን መሰረት ያደረጉ ጥቃቶች በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም እንዲሁም በተለያዩ በሜሴጅ የሚመጣሉ በኢሜይልም ጭምር የሚመጡበት ሁኔታ ነው ያለው። ኢሜይል እንግዲህ የተለያዩ የሥራ ጉዳዮችን ለማስተዋወቅ የምንሰጠው ትልቅ የሥራ አካል አድርገን የምንወስደው ነው። ግን አንዳንድ ሴቶች ኢሜይላቸውን ለስራ ሰጠው ለጥቃት የሚጋለጡበት ጭምር ሁኔታ ነው ያለው እና ምንድነው አሁን እኛ ብዙ ጊዜ ቀጥታ ፊዚካሊ የሚደርሰውን ጥቃት በተለይ ሴክሹዋል ሃራስመንቱ ላይ ብቻ ፎከስ አድርገን እየተረባረብን ይሄን ችላ ያለበት ሁኔታ ነው ያለው። ነገር ግን ይሄም ራሱ የመጀመሪያው ሳምንት ላይ እነ ዶክተር በደንብ አቀርበውታል። እግር በእግር እየተከታተለ ከዚህ ከሴክሹዋል ሃራስመንት በላይ ዶክተር ዘላለም እነ ዶክተር ዘላለም ከእግር በእግር እየተረገጠ ዱካ እየተረገጠ የሚያሳድድ የኦንላይን ጂቢ ጥቃትም አለ። ስለዚህ ችላ ልንለው አይገባም። ማህበረሰባችን ላይ በተለይ ልጆቻችን ላይ የምንሰራው አሁን ነው ማለት ቴክኖሎጂው ወደድንም ጠላንም እጃችን ቤታችን ውስጥ ገብቷል። ስለዚህ ይሄንን ማኔጅ አድርገን ልጆቻችንን በአግባቡ ካሁኑ ሃይ ብለን ካልያዝናቸው መመለሻው ኋላ የቴክኖሎጂ ነገር እኮ መመለሻው መልሶ እንዳያጠፋን ነው ስጋት የሚሆነው መልሰን እንጠፋበታለን። ስለዚህ ይሄንን ስጋት ውስጥ በማስገባት ነው በተለይ በሴቶች ላይ የሚደርሰው ጥቃት አሁን ላይ የኦንላይን ጂቪቪ እንግዲህ በዲስታንስ የሚፈጸም ሆኖ ግን ፊዚካሊ እንደዚሁም ደግሞ ያአምሮ ቅድም ተማሪ በጸሎት እንደገለጸችው የዲፕሬሽን የተለያዩ ነገሮችን ያስከተለና መጨረሻም ላይ ለህይወት ማለፍ ጭምር ህይወታቸውን ብዙ ያጡ ሴቶች አሉ። በዚህ ጉዳይ ላይ ራሳቸውን ያጠፉ በተለያየ መንገድ የተለያዩ መረጃዎችን አጋልጠን ለህዝብ እናወጣለን ሲባሉ ይሄ ገመና ከሚወጣብን ራሳችን ሰዋ ብለው ራሳቸውን ያጠፉ ወጣቶች አሉ። ይህ ብቻ አይደለም ከሀገር የተሰደዱም አሉ ትልልቅ ባለሀብት ሴቶችም ጭምር በተለያየ መንገድ መረጃው ይሄ ወጥቶ ያገርና የራስ ክብረነክ ነገር ሊሆን ስለሚችል ያ ጉዳይ ይሄንን ነገር ከሚወጣብኝ እኔ ሀገር ኢትዮጵያን ጥዬ ብሰደድ ይሻለኛል ብለው ከሀገር የጠፉ ሁሉ በዚህ ዙሪያ ላይ እንደምንሰራ አካላት ብዙ ሪፖርቶች ይመጣሉ ይደርሱናል። ስለዚህ ይሄን አንደኛ ይሄ ጥቃት ቢደርስ ወዴት ነው ምን ሄደው የሚለውን ነገር በደንብ ማወቅ አለብን። ህጉ ምን ይላል? በተወሰነም ደረጃ የተወሰኑ ህጎች አሉት። ያው አንዳንድ ማሻሻል የሚገባቸው ነገሮች አሉ ምንለው ቢኖርም ግን ባለው ህግም እንኳን ለመዳኘት ግንዛቤው የለም። ተማሪዎቻችን ያውቁታሉ። በትምህርት ቤት ጀምሮ ሊሰራ ይገባል። ስለዚህ አንደኛ በዚህ በዲጂታል ሊትሬሲው ላይ የሴቶች ተሳትፎ ውስን ነው እንላለን። ውስንነቱን አልፎ የመጡ ሴቶች ደግሞ እንዲህ አይነት ሃራስመንት ሲደርስባቸው እሱን ጉዳይ ችላ ልንለው አይገባም። አሁኑኑ በደንብ ልንሰራበት ይገባል የሚል ተደጋጋሚ የሆነ መልእክት ነው እያስተላለፈች ያለች የኛ ድርጅት። በዚህ አጋጣሚ እንዲህ አይነት ስራዎችን እንድንሰራ እንዲህ አይነት የሚዲያ ተቋማት በተለይ የምወድሽ ገጾች ይሄንን የበለጠ ኤላቦሬት እያደረግን እንድናነሳ ላደረጋችሁልንና የተለያዩ መድረኮች ላይ ደግሞ ህዝቡን በተለያዩ መድረኮችን እየፈጠረንም እንድናወያይ ግን ድርጅታችን ግን በዚህ የሚያቆም ሳይሆን ቀጣይም በሬዲዮም በቴሌቪዥን እንዲሁም በተለያዩ ሶሻል ሚዲያዎች ላይ የተለያዩ ዘመቻዎችን የምናደርግና ህብረተሰቡን የማንቃት ወጣቶች ላይ የመስራት ስራ የምንቀጥልበት እንደሆነ ለመግለጽ እወዳለሁ። እሺ እንግዲህ ወይዘሮ ሁላገርሽን በጣም አርጌ ያመሰግናለሁ። ብዙ ነገር ነው ያነሳችሁ። በዋናነት ሴቶች ላይ የሚፈጸሙ ችግሮችን እንዴት እንንቀስ ብለን ስንል ችግሮቹ በጣም ብዙ ናቸው። በዚህ በኦንላይን ሚዲያ ብቻ ላይ ሳይሆን በተለይ አሁን ሀገራችን ላይ ከጀንደር ቤዝድ ቫዮለንስ ጋር ተያይዘው የሚወጡ መረጃዎችን ምናይ ከሆነ በጣም በሚያሳዝን ሁኔታ ነው ያለው። በቀን ውስጥ እንደው በቀላሉ በትንሹ በርካታ ሴቶች ቁጥሩን እንዲ ኤግዛክት እንዲ ነው ነምበሩ ብለን ባንልም አደባባይ ወጥተው በየማህበሮቻችን ሪፖርት የሚደረጉትን ነገር ስናይ ግን ወዴት እየሄድን ነው? ምን ማድረግ አለብን? እንዴት ነው የምንመለሰው? ባህሪያችን እንዴት ነው የምናክመው ብለን ሁላችንም
ከውስጣችን በማዘን ደግሞ እኛ እናቶች ነን እና ትንሽ ያለንን ነገር ለማህበረሰቡ ሰጥተን የተሻለ ነገር የተሻለ ለልጆቻችን እንዲሆን ብለን በመንተጋበት ወቅት ግን ወደ ኋላ የሚመልሱን ነገሮች እየበዙ መጥተዋልና አንዱ የዚህ የኦንላይን ጂቢቢ ጉዳይ ነው እሱ ላይ አትኩረን እንግዲህ አሁን ሰርተናል ወደፊትም ደግሞ በቀጣይነት እንሰራለን ምክንያቱም ብዙ ልጆች ህይወታቸውን አጥተዋል ለአካል ጉዳት ተዳርገዋል ተሰደዋል ከቤተሰቦቻቸው ተነጥለው ወጥተው ጎዳና ወጥተዋል ብዙ መከራ ነው የሚደርስባቸው በጓደኝነት ጊዜ የሚለዋወጡትን ሚስጥር ትንሽ ጸብ ሲፈጠር ለሪቬንጅ የሚጠቀሙ ትክክል ያልሆነ አካሄድ የሚሄዱ በርካቶች አሉና እንዲታረሙ ለማለት ነው እንጂ ሶሻል ሚዲያ በጣም ጠቃሚ ነው ብዙ ሊያስተምረን ብዙ ልናቀበት እንችላለን ምክንያቱም ኋላ ቀር ሆነን እንድንቀመጥ አይደለም የምንፈልገው ሀገራችን ወደፊት እንድትሄድ የተሻለ ዕውቀት እንዲኖራት ስለምንፈልግ ዓለም ላይ ያሉ ማንኛውንም ዕውቀቶች በአግባቡ መጠቀም አለብን እንግዲህ ይሄንን ነው እኛ የምንሰራው አሁን ወደ መምህር ልሂድና መምህር ሶሻል ሚዲያን እንደሚጠቀሙ አቃለሁኝ በኋላ ላይ ይገልጹታል የራስዎን ዩቲዩብ በዛ ላይ አንዳንድ ነገሮችን አያለሁኝ እንግዲህ ከሃይማኖት ጋር ተያይዘው ሰዎች ምን ማድረግ እንዳለባቸው የሰዎች ልቦና ወደ ቅን መንፈስ እንዲሄድ ነው አይደል ሐሳቡ ትልቁ የሁላችንም ሐሳብ እኮ መልካም ነገር እናድርግ መልካም ነገር ስናረግ ከድህነታችን ልንላቀቅ እንችላለን ተባብረን ልናድግ እንችላለንና ክፋትን እንጠየፍ ነው ሃይማኖት ደግሞ ማንኛውም አይደለም የኦርቶዶክስ ሌላው ማንኛውም ሃይማኖት በሙሉ ክፋትን አይደግፍምና በዚህ ላይ በዚህ በኦንላይን ሚዲያ ላይ ሴቶች የሚታዩበት ሁኔታ እንደው መምህር በርሶ እይታ ምን ይመስላል እሺ በድጋሚ አመሰግናለሁ አሁን እንግዲህ ቅድም እህቶቼ የጠቀሱት እንዳለ ነው ይሄ በፍቅር ግንኙነት ላይ ይያሉ ሚስጥር በማጋረት እንደዚህ የሚያረጉትን እናያለን ብዙ ሴቶች ራሳቸውን ሲያጠፉ እናያለን ይሄ ሁሉ ምንድነው ሴትን የበታች የማየት መንፈስ አለ በቃ ይው አዚ የሚባል ነገር በብሉይ ኪዳን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌ ተገልጦ ሁለት ወንዶች ሲዘሙቱ ወንድና ሴት ዘሙተዋል አይደለም ከዛ ማለት ወንዱን ትተው ሴቷን ነው ያጋለጡት ብዙም ጊዜ ሴት የማጋለጥ ሴትን የነውር ምሳሌ አድርጎ መቁጠር አዳምና ሔዋንም በወደቁ ቁጥር ሔዋን ላይ ነው ትኩረቱ ምንድነው እንደውም አዳም እኮ ምንድነው ተባለ እንዳትተዋት ነው የተባለው እንግዲህ እሺ ነው ያለው ነገር ግን የአንድ ሰው ውድቀት አድርጎ የማየት ከዛም በኋላ ጌታችን ምን አለው እቺ ሴት መታለች እንግዲህ አንደኛም ጌታ ላይ ጥፋት ለማግኘት ነው ለመክሰስ ወደ መስቀሉ ለመውሰድ ስለዚህ ሴቷ መጣች ከሰሱ እንግዲህ በህጋችን ስትዘሙት የተገኘች ሴት ይላል ወንድም ይላል ግን ሴት ነው ያሉት እነሱ ለይተው ማለት ነው ምን ትላለች ሲባል እንግዲህ ከናንተ ውስጥ ኃጢያት የሌለበት ቢኖር ይውገራት በዛን ሰዓት ኃጢያተኛ ስለሆኑ አንገታቸውን ደፍተው ነው የሄዱት አንቺ ሴት እግዚአብሔር ይቅር ብሎሻል ከዚህ በኋላ ኃጢያት እንዳሰሪ ይቅር ብየሻለሁ እንግዲህ እሱ አምላክ ነው ፈጣሪ ነው ኃጢያት አትስሪ ብሎ ቀላቀላት ከህዝቡ ጋር ነፃነቷን ሰጠ እንዲህ አይነት እውነትን የሚፈርድ ሰው በዚህ ዘመን ካለ ሴቶች ነፃነታቸውን ያገኛሉ አምላካችን ሴቶችን አክብሯል ስለዚህ ክቡር መሆናቸውን ሴቶች አውቀው ሚዲያውን በአግባቡ መጠቀም ሚዲያውን በቃ ለሚጠቅም ለአይምሮ የሚማርክ ለትውልድ ለቀጣይ ትውልድ የሚማርክ መንፈሳዊ ስራዎችን ቢሰሩ በአለማዊም አሁን አንቺ ለምሳሌ ሴት ነሽ እንዲህ አይነት ፕሮግራም እያዘጋጀሽ ነው በአዲስ ኪዳን በዚህ በጢሞቴዎስ መልእክትም በሐዋርያ ሥራ ላይ በተለያዩ መጽሐፎች ላይ የተጻፉ ሐሳቦች አሉ ስለ ሴት ልጆች ሴቶች ምን ሲያደርጉ እንደነበሩ መጽሐፍ ቅዱስ ላይ ተጽፏል አገልጋዮችን ያግዙ ነበር ፕሮግራሞችን ያቀናብሩ ያዘጋጁ ነበር ሐዋርያት በሄዱበት ሁሉ አብሮ ይሄዱ ነበር ክብር ይግባትና እናታችን ቅድስት ድንግል ማርያም አብራ ከሐዋርያት ጋር በጸሎት ትተጋ ነበር ይላል ብርታታቸው ነበረች ጉልበታቸው ቀኝ እጃቸው ነበር ሴቶች ለቤት ውበት ነው ሴት ለሀገር ውበት ናት ለቤተ ክርስቲያን ውበት ናት ቀደም ይያለው በቤተ ክርስቲያን የምትጠራው በሴት ነው ቅድስት ስላሴ እንላለን አብ ወልድ መንፈስ ቅዱስን ስላሴ ቅድስት የሚለው የሴት ስም ነው በሴት አንቀጽ ነው የምንጠራው ስለዚህ ይሄ ምንድነው ለሴት ያለንን ክብር ቤተ ክርስቲያን ያከበራትን ዓለም ሊያከብር ይገባል ሴት ልጅ ክብር ናት አምላክን የወለደች ሴት ናት
ቅድስት ድንግል ማርያም ካህናትን የወለደች ሴት ናት። ጳጳሳትን የወለደች ሴት ናት። ዛሬ ጳጳሳት የወጡት የሀገር መሪዎች የወጡት በሴት ነው። ለምሳሌ በቤተ ክርስቲያናችን ላይ የቅዳሴ መምህር ሴት አለች። ቅዳሴ የምታስተምር ግን ገብታ አትቀድስም። ገደብ አለ፣ እግዚአብሔርም ስላስቀመጠ ማለት ነው። ስለዚህ ሐዋርያትን ስመርጥ ሴቶችን ሐዋርያ አድርጎ ሴቶችን አልሾመም። ሴቶች የተሰጣቸው ጸጋ አለ። ስለዚህ የቅኔ መምህራን ሴቶች አሉ፣ የቴዎሎጂ የመጽሐፍ ቅዱስ መምህራን፣ የአዲሳት አሁን ከኛ ጋርም የሚማሩ ሴቶች፣ እኔም ኮሌጅ ስማር ከኔ ጋርም ተምሮ የተመረቁ ሴቶችን አውቃለሁ። ትርጓሜ እየተማሩ ያሉ ሴቶችን አውቃለሁ። ቴዎሎጂ ላይም ተመረቁ የሚያስተምሩ ሴቶች አሉ። በሰሜኑ፣ በጎንደሩ፣ በደቡቡ ብዙ ሴቶች አሉ። ስለዚህ እነዚህ ሴቶች በተሰጣቸው በአግባቡ ሰርቶ ትልቅ ቦታ መድረስ እንደሚችሉ ራሳቸውን ከክፉ ነገር ጠብቀው ይሄ አልባሌ ቦታ ላይ አለመገኘት በአግባቡ ወጥተው በአግባቡ ገብተው የተሰጣቸውን እድል ተጠቅመው የትኛውንም ነገር ማድረግ እንደሚችሉ በልኬት ልጓም ለወንዱም ልጓም አለው ለሴትም ልጓም አላት። እግዚአብሔር በሰጣት ጸጋ እግዚአብሔር በሰጣት ክብር ኖራ ማለፍ ትችላለች። ስለዚህ ሚዲያውን ጥሩ ለሆነ ነገር ሰውን ለሚያስተምር ትውልዱን በሚቀርጽ ነገር ላይ ተሳትፋ ለሀገር ትልቅ ስራ መስራት ትችላለች። አሁን እናንተ እንደምትሰሩት ማለት ነው። ስለዚህ ሴት ልጅ በቤተ ክርስቲያን በወንጌል ትልቅ ክብር አላት፣ በቤተ ክርስቲያንም ትልቅ ክብር አላት። ይሄን ነው የምለው። እሺ አመሰግናለሁ። እንግዲህ መምህር ብዙ ነገር ነው የነገሩን ከበፊት ጀምሮ በሃይማኖቱም ሆነ እንግዲህ በሌላውም ዘርፍ ሴቶች ይችላሉ ብለን ነው እኛም የተነሳ ነውና የተለያየ ሙያ ላይ ያሉ ሴቶች አሉ። ሃይማኖት ውስጥም እንግዲህ የሚቀድሱ እንዳሉ የተለያየ ዘርፍ ላይ ያሉ የሚዘምሩ አሉ። ቅኔ ደግሞ የቅኔ መምህርት ከድሮም ጀምሮ ማሆይ ገላነሽን ማንሳት እንችላለን። እንግዲህ ከጥንት ጀምሮ ማለት ነው እና ሳይማሩ ብዙ ስራ የሚሰሩ ሴቶች አሉ። ግን ለሴቶች የምንሰጠው ክብር ልክ አይደለም ነው የኛ ሙግት። አሁን ላይ ያለ ነው ደግሞ እንግዲህ ትንሽ የተሻለ ነገር ለነ በጸሎት እንዲሆን ስራ እንስራ በማለት ነው። እነ በጸሎት ያሉበት ጊዜ ጥሩ ነው። ምክንያቱም ቴክኖሎጂ ወለዶች በጣም ብዙ የሚያስተምሩ ዕውቀቶች የሚገበዩበት ጊዜ ላይ ነው ያሉት። ያንን ብልጦ ነው መጠቀም ነውና ይሄንን ብልጠት ያልገባቸው ወጣቶች ግን አሁን በየለቱ በመናየው በተለያዩ ኦንላይን ሚዲያ ላይ የሴቶች ገጸ ባህሪ የሚገለጹበት ሁኔታ ትክክል አይደለም ባዮች ነንኛ። እንግዲህ በጸሎት ቅድም ሶሻል ሚዲያ ተጠቀማለሁ ብለሻል። የምታዩን ነገር ግን በደንብ የምታዩን ነገር እንዴት ነው አንቺ ውስጥ ገብቶ ለመሟገት? ምክንያቱም አሁንኛ ተሟገቱ ነው የሃይማኖት መምህሩም የሚሟገቱልን፣ ተማሪዎችም የሚሟገቱልን፣ ማህበረሰቡም የሚሟገትና ትክክል አይደለም ብለው እነዚህ ጥቂቶችን እናስቆም ነውና አንቺ ደግሞ ተማሪዎችን ወክለሽ ወጣት ነሽ። ምን ለመስራት አቅደሻል ወይስ ምን እየሰራሽ ነው? እሺ ስለ ኦንላይን ስንል ምንድነው እንዳጠቃቀማችን ነው። ጉዳትም አሪፍም ነገር አለው። ስለዚህ ምንድነው በዋናነት መደረግ ያለበት መጀመሪያ ፋሚሊ ማስተማር አለበት። አሁን ብዙ ጊዜ እንደዚህ ነገር አጋጥሞናል። ያ ሲያጋጥመኝ ግን የተወጣውባቸው መንገዶች አሉ። ምንድነው መጀመሪያ ጉዳቱን በደንብ ማወቅ ነው። ምን እንደተፈጠረብኝ ማወቅ አለብኝ። ከዛም በኋላ ደግሞ እንዴት አድርጌ ልፍታው፣ ይሄ ነገር ከደረሰብኝ በኋላ ለማን ነው ማመልከት ያለብኝ የሚለውን ነገር ነው። ለምሳሌ እንደዚህ ነገር ሲፈጠር ለወላጆችም ለሚመለከተው የህግ አካል መናገር አለብኝ። እናም ደግሞ ከኔ ጓደኞች የሚደርስባቸው ምንድነው አብራቸው በመቆም ይሄ ነገር ክፉነቱን በመናገርና ለሚመለከተው አካል መናገር አለብኝ ማለት ነው። እሺ እናመሰግናለን። አዎ እንግዲህ በጸሎት እንዳለችው በጸሎትም እንግዲህ የደረሰባትን ነገር ባትነግረንም ሙከራዎች እንደነበሩ ነው። ግን ያንን አምልጣለች። ዛሬ ደግሞ ለማስተማር በቅታለች። ደስ ይላል በጣም። እንዲህ አይነት ወጣቶች ደግሞ እንዲፈሩልን። ምክንያቱም እዛ ላይ በተጻፈ ቁጥር ነገ ሰው ምን ይለኛል ብለው ህይወታቸውን የሚያጠፉ ባለፈው ሳምንት የነበሩኝ እንግዶች እንደገለጹት እጇን በምላጭ ቆርጣ ደሟን አፍሳ የሞተች ልጅ አለች የሚል ነገር ሰምተናል። እንግዲህ ከሳራ ፍትህ የመጣችው ሲስተር ጽጌ ነግራናለችና እንዲህ አይነት ጉዳት እንዳይደርስባቸው ምክንያቱም ተራ ወሬ መሆኑን ምክንያቱም ማንም ሰው ራሱን ነው የሚያውቀው ከማንም በላይ ራሱን ሰው ያውቃልና ለራሱ ክብር መስጠት እንዳለበት አንዳንድ ትክክል ያልሆኑ ሰዎች ባሉ መሰረት ራስን መጉዳት እንደሌለባቸው ወጣቶችን
እንግዲህ በጸሎትም ትመክርልናለች እኛም እየመከርን ያለነው ወዘሮ ሁላገርሽ በዚህ ላይ ደግሞ የምትጨምርበት ነገር ካለ አመሰግናለሁኝ ማለት ቅድምም ወድሽ እንዳለችው እኔ ማንሳት የምፈልገው ምንድነው አሁን ቴክኖሎጂውን መጥፎ ሳይዱን ለማጉላት አይደለም ዋናው ነገር አዎ ትልቁ ነገር ምንድነው እንዲያውም አሁን እኛ ያነሳን ያለን የሴቶችና የወንዶች ቁጥር በተለይ በሳይንስ በቴክኖሎጂ በኢንጂነሪንግ እና በማቴማቲክስ ትምህርት ስናየው ከሴቶች ይልቅ የወንዶች ቁጥር የበለጠ ነው የሴቶች ተሳትፎ ዝቅተኛ ነው ይሄ ደግሞ ከማህበረሰቡ ባስተሳሰብ ይዘን የመጣ ነው ማለት ሴቶች ፊዚካሊ ከወንዶች በአቅም ፊዚካል ባዮሎጂካል በሆነው መንገድ ያቅም እንትን ማነሱን አብረው ከትምርትም ጋር አብሮ የማያያዝ ያአምሮንም አቅም አብሮ ከዛ ጋር የመወሰንና ሴቶቹ ሶፍት ወደ ሆነው ትምርት ላይ እንዲያዘነብሉ ወንዶቹ ደግሞ ሃርድ ወደ ሆነው ትምርት ላይ እንዲያዘነብሉ ሃርድ የሚባሉ ትምርቶች ቅድም ያልኳቸው ሳይንስ ቴክኖሎጂ ማቴማቲክስ እና ኢንጂነሪንግ ትምርቶች ላይ ስለዚህ እኔ አሁን ቴክኖሎጂውን ለመጠቀምና እኩል ከዚህችን ሂዶ አገር ሴቶች እኩል ተጠቅመውባት በአለም ተወዳዳሪ እንድትሆን በዚህ ዙሪያ ላይ መሰራት አለበት እንዲያውም የሴቶች ቁጥር እንዲጨምር የተለያዩ ትምርት ሚኒስቴርም መፈተሽ አለበት ነገር ካለ ይሄን ቁጥር በደንብ በጥናት ተዳሶ ካሁን በፊት የወጣ ጥናት አለ የሴቶች ቁጥር በምን ያህል ፐርሰንት ዝቅ እንደሚል ነገር ግን አፕዴት የሆነ ጥናት ተጠንቶ አሁንም ሴቶች ፕሮሞት የሚደረጉበት ከወንዶች ጋር ተወዳዳሪ የሚሆኑበት ነገር መፈጠር መቻል አለበት ነው ስለዚህ ቴክኖሎጂውን በጣም ፕሮሞት እናደርጋለን ሴቶች በዚህ ዙሪያ ላይ እኩል ተሳታፊ እንዲሆኑ መሰራት አለበት ይሄንን በጣም አፕሪሺየት እናደርጋለን ነገር ግን ቅድም እንደተባለው የስነ ምግባር ጉድለት ያለባቸው በተለያየ መንገድ ደግሞ በመሰረቱ ሴቶች ብቻ ሳይሆን ወንዶችም በተለይ ያገሪቱ ትልልቅ ባለስልጣን ሳይቀርኮ የዚህ ሰለባ የሆኑ ነው ያለው ምንድነው ያልሆነ ፊት ተቆርጦ ካልሆነ ሰው ጋር እየተለጠፈ በተለያየ መንገድ የሰውን ስብዕናና ክብር የሚነኩ ብዙ የቪዲዮ በቲክቶክ በዩቲዩብ ያያየን ያለነው እሱ አይነት ነገር ግን በእንደዚህ አይነት ነገር የሚቀርጸው ነገር ግን እሱ ነው በማህበረሰባችንም በወጣቶችም ዘንድ ተሰርቶ ይሄ ቆርጦ ቀጥል የሆነው ነገር መቆም መቻል አለበት ስፔሻሊ ደግሞ ሴቶች ላይ ሲሆን ይብሳል ነው ይገናል ነው አንደኛ ሴቶች በማህበረሰቡ ላይ የተሰጣቸው ራሱን የቻለ ለሴቶች የተሰጠው ማህበረሰቡ የሰጠው የሥራ ክፍፍል አለ ለሴቷ ሴት መሆን የሚገባት ተብላ የተቀመጠችበት የተቀመጠ ስታንዳርድ አለ በማህበረሰቡ ዘንድ ስለዚህ ያን አልፋ ሶሻል ሚዲያም ስትጠቀም ወጣለሽ ተብሎ ያን አቅሟንም በመተጠቀምበት ሰዓት መወገዙ አለ ተወዳዳሪም ስትሆን እንደገና ደግሞ በፐርሰናሊቲዋ የውሸትና ወይም ደግሞ በሰላማዊ ነገር በጋራ የተግባቡበትን አብረው የዘለቁበትን ሚስጥር እሷን ወደ ማህበረሰቡ በማውጣት የህይወቷ አቢዩዝ እንዲደረግ በተለያየ መንገድ ምስቅልቅል ያለ ህይወት ውስጥ እንድትገባ በተለይ ወጣት ሴቶች ገና በለጋ እድሜያቸው እንዲህ አይነት ህይወት ውስጥ ይገቡና አላስፈላጊ የህይወት መስመር ውስጥ ይገባሉ ስለዚህ ይሄን ነገር ለማድረግ አንደኛ ይሄን የሚያደርጉ ሰዎች ከድርጊታቸው መወገዝ አለባቸው ይሄንን ባህሪ እንዲያስወግዱ እንሰራለን ሁለተኛ የቁጥጥርና የእንትን ስርዓቱም ሲስተም መዘርጋት መቻል አለበት ይሄን ኮንትሮል ብናደርግበት ሲስተም እንደ ሀገርም ሊኖረን ይገባል ይሄንን ማኔጅ ማድረግ መቻል ምንችልበት አቅምም ሊኖረን ይገባልና እኔ እዚህ ጋር ባላንስ አድርገን እንድናየው ምንፈልግ ሴቶች በቴክኖሎጂው በደንብ መሳተፍ እኩል ተወዳዳሪ የበለጠ አሁን ካላቸው በደንብ መስራት አለባቸው ይሄን አልፈው ሲመጡ ግን የሚደርስባቸው ፈተና ደግሞ መወገድ መቻል አለበት በዚህ ስራ ላይ የተሰማሩ አጥፊዎች እንዲቆርጦ እየቀጠለ የሰውን ኢሜጅ ያበላሽ የሰው ስም ያጠፋ የሚሄደው የኦንላይን ጾታ መሰረት ያደረገው ጥቃት ደግሞ እሱን መከላከል ማውገዝ መቻል አለብን እየገባን ብናወግዘው እኮ ተከታይ ባይኖረው እኮ አሁን ይሄ እንትን ህብረተሰቡ ቢያወግዘው ትክክል አይደለም ቢለው ወጣቱ እርስ በራሱ ቢወጋገዝ እኮ በቃ ብቻቸውን ነው የሚቀሩ ይሄን የሚያደርጉ ሰዎችና በእንደዚህ አይነትና በተለያየ መንገድ ከሀገራችን ስብዕና ጋር የማይሄዱ ነገሮች እንዲቆሙ ማህበረሰቡ አብሮን ይቆም አብረን እንስራ ወጣቶችም እንደዚሁ አብረን በጋራ ስንሰራ ሴቱም ወንዱም ስንሰራ ነው ውጤት ምናመጣና እዚህ ላይ ይሄንን መልእክት በደንብ አተኩሬ መናገር ፈልጋለሁ ሞድ
እሺ አመሰግናለሁ ወይዘሮ ላገርሽ መጨረሻ ላይ ያለችው ላይ ትንሽ መጨመር ፈልጋለሁ ምክንያቱም እቺም አነስተኛ መድረካችን ይሄ እንዲመጣ ነው እኛ ምን ፈልገው ምንድነው ሶሻል ሚዲያ እንጠቀማለን ሁላችንም እንግዲህ መልካሙን ነገር እንወስዳለን ክፉንም እንግዲህ አኔ አይደለም አይተን ግን አንደኛ የማባዛት ስራ አለ ሴቶችም ወጣቶችም ወንዶችም ሁሉም እንዲሆኗል ብሎ እዛ ላይ የተጻፈውን ነገር ለሌላው ሰው መናገር በራሱ እዛ ጋር ለጻፈው ሰው እገዛ ማድረግ ነው አንዳንዶቻችን ላይክም እናረጋለን ሰብስክራይብ እናረጋለን እሱን ማቆም መቻል አለብን እንደዚህ አትጻፉ ልክ አሁን እንደተባለው ትክክል አይደለም የሚል ነገር ብዙም እየተስተዋለ አይደለምና ማውገዝ ከሆነ በደንብ ማውገዝ አለብን እጃችን ላይ ባለው ነገር ማውገዝ እንችላለን ስለዚህ ብቻቸውን የሚቀሩበትን መንገድ ልናመቻች ይገባል ፍጹም አኒ ሳይሆን አኒ ብለን እዚህ አሁን አናይ ብንል ውሸት ነው ማየታችን አይቀርም ግን አይተን ግን መወሰን አለብን ተራ ነገር መሆኑን ምንም ዕውቀት የሌለው መሆኑን ሰው ለማዋረድ ተው ለመጉዳት ሆን ተብሎ የሚደረግ ነገር መሆኑን ካወቅን ምላሽ መስጠት ይኖርብናልና መልካም ነገር ይሄንን ለመልካም ነገር ማዋል አለብን እኛ ስንጠቀም ጥሩ ነገሩን ልጆችን ያያሰብን ምክንያቱም ልጆች እኛን ነው የሚከተሉት እኛ ሁላችንም የቤተሰቦቻችን ውጤቶች ነን ዛሬ ላይ ያለ ነው የኛ ልጆች ደግሞ እኛ ምናረጋውን ነው የሚከተሉ ስለዚህ ትልልቅ ሰዎችም ይሄን የሚጠቀሙ እንዳሉ እናቃለን በእኛም እድሜ ስቀውም የሚያልፉ አሉ ይሄን መተው ነው በቃ ምክንያቱም በሰው ሞራል ላይ በሰው ሰባዊ መብት ላይ እየተረማመድን ስለሆነ ይሄንን እናወግዛለን እኛም ስራችንን እንቀጥላለን ለማለት ነው መምህር እንግዲህ አሁን ወደ እርሶ ነው ማተኩረው ምክንያቱም ቀደም እንዳልኩት እንግዲህ ቤተክርስቲያናችን በርካታ ተከታዮች አሏት የሚያምኑ ማለት ነው ምክንያቱም ልጆች ከቤተሰቦቻቸው ይማራሉ ከቤተክርስቲያን ይማራሉ ቤተሰቦች ደግሞ ቤተክርስቲያን ሄደው ተምረው ይመጣሉ እዛ ላይ እንደው የተወሰነ ነገር እኔ በተወሰነ ማቀው አለ ከሴቶች ይላሉ ማህበር ጋር ባለፈው አሁን ይሄን የ16 days gender based violence ሰርተን መምህር ሄደው ለተማሪዎቹ የሚያስተምሯቸው 50 ልጆች አሉ ልክ ነኝ አይደል ለነዛ 50 ልጆች ያንን ሲነግሯቸው ያገኙትን ምላሽ አውርተናል ልክ እንዲህ አይነት ነገር ልጆቹ 50 ልጆችን ያንን ነገር ማሳወቅ እነሱ ደግሞ ሌሎች 50 ጓደኞቻቸው ሊነግሩ ስለሚችሉ እንዲተያይዞ በመያያዝ በመነጋገር ስለሆነ መምህር ደግሞ የተለያየ ቦታ ያስተምራሉና ይሄንን ኦንላይን ጂቢቢን በተመለከተ አጠቃቀማቸው የሰውን ክብር እንደሚነካ የሰው ሰባዊ መብትን እየተጣሰ መሆኑን ቢነግሩልን ወይም እየነገሩን ከሆነ ቢገልጹልን ብዬ ነው እሺ አው እንግዲህኛ ከዚህ በፊትም በቤተክርስቲያን ላይ ያው ከልጅነት ጀምረንም አስተዳደግ ቤተክርስቲያን ስታስተምረን ነው የቆየችው ስነ ምግባር ማለት ነው ክርስቲያናዊ ስነ ምግባር በሚል ቤተክርስቲያን ታስተምራለች ያው ዓለም ሁሉ የወሰደው ከዛ ነው ብዬ አስባለሁ ከሃይማኖት የትኛውም ነገር ከሃይማኖት የወጣ ነገር አይደለም ማኔጅመንትም ከሆነ ሙሴና ዮቶር ናቸው መሰረት የጣሉት ያ ነገር ነው እያደገ የወጣው ከመጽሐፍ ቅዱስ ምንም የወጣ ነገር እና ቤተክርስቲያን ክርስቲያናዊ ስነ ምግባር ብላ ክርስቲያኖች እንዴት መኖር እንዳለባቸው ደግሞ በዓለም እንዴት በጥበብ መመላለስ እንዳለባቸው ቤተክርስቲያን በዚህ በዓለም ላይ ተኩላ አለ በግ አለ ፍየል አለ ስለዚህ በጥበብ መመላለስ እንዳለብን መጽሐፍ ቅዱስ ስለሚያስተምረን እኛም በዓለም ላይ ወደ ቤተክርስቲያን ሲመጡ እግዚአብሔርን የሚወድ እግዚአብሔርን የሚያስደስት ስራ እንዲሰሩ ዓለም ላይ ሲሆኑ ደግሞ ምንድነው ማለት ብርሃናችሁ በሰው ፊት ይገለጥ ይላል ቤተክርስቲያን ላይ ክርስቲያናዊ ማንነት ያለው ሰው ወደ ዓለም ሲሄድም ደግሞ ክርስቲያን መምሰል አለበት እንጂ ይሄ ከዓለም እግዚአብሔርን የማያስደስተውን መጥፎ ነገር እንዲሰራ ቤተክርስቲያን አትጋብዝም ስለዚህ ራሱ ጌታችን ወደ ዓለም ሁሉ ሂዱ ለፍጥረት ወንጌልንም ስበኩ ብሎ ማቴዎስ 5 ላይ ደቀ መዛሙርቱን ሲልኩ ያስተማሩ ትምህርት ምንድነው ወደ ዓለም ሁሉ ሂዱ ብሎ ልጆች ያድርጉ ሲል አስተምረው አምነው ወደ እግዚአብሔር እንዲመለሱ ነው ስለዚህ ዛሬም እናንተም የምታስተምሩት እኛም የምናስተምረው ከመጥፎ ነገር እንዲጠበቅ ስለሆነ ነው ስለዚህ ሴቶች ይችላሉ የሚለው ትልቅ ደስ የሚል ርዕስ ነው ስለዚህ ዛሬም ሴቶች ይችላሉ እዚ በሉቃስ ወንጌልም በሌሎችም ወንጌላት እነ ቅዱስ ጴጥሮስ ምን ይላሉ
ሴቶች አስደነቁን ይላሉ ስለ ትንሳኤው ሲያወሩ ማለት ነው አንስት አንከራ ትንሳኤው ነገራ አንስት አንከራ አንስት የምለው ሴት ማለት ነው ሴቶች አስደነቁን ስለ ትንሳኤው ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቷል በማለት እንግዲህ ሴት ልጅ ላመነችበት ነገር ምን አይነት ታማኝ እንደሆነች እናያለን ሌሊት ነው ወደ መቃብሩ የሄደችው ሴት ልጅ በዚህ ዓለም ላይ ሴት ልጅ ላመነችበት ነገር በጣም ደፋር እንደሆነች ጠንካራ እንደሆነች ያሳይናል ለምን ወበእሁድ ሰንበት ጌሰት ማርያም መግደላዊት በጽባህ በመቃብር ይላል ቅዱስ ያሬድም ይላል ወንጌልም ይላል ይሄንን በሌሊት ወደ መቃብሩ ወደ ክርስቶስ መቃብር መግደላዊት ማርያም ምን አለች ይላል ገሰገሰች ወይም ሄደች ይላል ይሄ ምንድነው ፍቅር ነው ላመነችበት ጌታ ምን አድርጓታል ከብዙ ችግሯ ከብዙ ፈተና መከራ በሽታ ነው ነፃ ያደረጋት ስለዚህ ይሄንን አምና በፍቅር ጌታዋን ለማክበር ሽቱ ለመነስነስ ነበር ወደ በሌሊቱ ሄደችው ይሄ ምንን ያሳያል አላማን ያሳያል እዚህ ውስጥ ላይ ፍቅርን እናያለን ድፍረትን እናያለን ታማኝነትን አንዳንድ ሰው ታማኝ አይሆንም ስለዚህ ሴት ልጅ ለትዳሯም ታማኝ ለአምላኳም ታማኝ ለሀገሯም ታማኝ የምትችል ጀግና እንደሆነች መጽሐፍ ቅዱስ ይነግረናል ስለዚህ ሴቶች ጠንካሮች ናቸው ሴቶች ይችላሉ ጌታችንም አክብሯቸዋል በመጽሐፍ ቅዱስ ሴቶችን ጎብኝቷቸዋል በታመሙ ጊዜ እንደውም 12 ዓመት ደም ሲፈሳት የነበረች ሴት ጌታችን ሉቃስ ወንጌል ማቴዎስ ወንጌል ላይ ምዕራፍ 9 ላይ የምናገኘው ማለት ነው ጌታችን ጨርቁን በመንካት እፈወሳለሁ ብላ ጨርቁን ነካች ደሟም ጸጥ ብሏታል ሙታም የነበረች ሴት ነበረች የአንድ መኮንን ልጅ ማለት ነው እዛው ክፍል ላይ ማለት ነው ጌታችን ሄዶ ፈውሷታል ለምንድነው ቼክ አድርጓቸዋል ሴቶችን ክብር ሰጥቷቸዋል አልተዋቸውም ሰዎች ብንቁም ያልገባቸው የሴት ክብር ያልገባቸው ከሴት እኮ ነው የተወለደው አንድ ሰው የተወለደው ከሴት ነው ወንዱም ሴትም ከሴት ነው ወንድም ከሴት ነው ያለ ሴት የለም ስለዚህ መጽሐፍ ቅዱስ ሴትን አክብሯታል ስለዚህ አንተም ሴትም ከወንድ ወንድም ከሴት ይላል መጽሐፍ ቅዱስ ስለዚህ አካሉ ናት አዳም ከተኛበት ነው እንግዲህ እፍ አድርጎ እስትንፋስ ሰጠው የህይወትን እስትንፋስ የሚናገረውን አካል ያለው አደረገና ከዛም በኋላ እንደ እንቅልፍ አድርጎ ደግሞ ከጎኑ አወጣት ይላል ስለዚህ ከጎኑ አንዲት አጥንት ወስዶ ሰው አደረጋት እስትንፋስ ያላት አደረጋት ሴት ማለት አካል ናት ሴት ማለት ስለዚህ ለሴት ልጅ ቤተክርስቲያን ትልቅ ክብር ትሰጣለችና ሚዲያውን ስትጠቀሙ ሴት ልጆች ክብር እንዳላችሁ ይሄ ራቆት ያለ ልብስ የለበሱውን መለቁ ሴቶች አሉ በጣም ነውር ነው ይሄ ምንድነው አለማወቅ ነው አእምሮ በእግዚአብሔር ቃል ስላልተማረከ አእምሮን የተቆጣጠረው ሰይጣን ስለሆነ እንግዲህ አእምሮን የሚያልፍ በአእምሮአችን እግዚአብሔር እንዲያልፍ እንግዲህ ሰዎችን እግዚአብሔር እንዲረዳቸው ነው እኞታችን አእምሮን በመጥፎ ነገር በዚህ በዓለማዊ በመጥፎ በቃ ዝሙት ጭፈራ በቃ አይደለም ማይሆን ነገር ላይ አእምሮአቸው የሴት ልጆች ከተቆጣጠረ የዝሙት መንፈስ ማይረባ ነገር ለማይረባ አእምሮ አሳልፎ ይሰጣቸዋል ይላል ለእግዚአብሔር የማይገዙትን አንዳንድ ሴቶች ለማይረባ አእምሮ ተላልፎ ስለተሰጡ ነው ስቃያቸውን የሚያዩት ዓለም ላይ ራቆታቸውን የሚለቁ ብልግና ቪዲዮዎችን የሚለቁት ለምንድነው ለእግዚአብሔር ስላልተማረኩ ነው አእምሮአቸው ደንዝዟል እንደ ሰዶምና እንደ ገሞራ መጥፋቸው ነው የሚሆነው ሴት ልጆች ራሳቸውን ካልጠበቁ ማለት ነው ስለዚህ ወንዱም ያጠፋል ሴትም ታጠፋለች ለምታጠፉ ሴቶች ለምታጠፉ ወንዶችም በንስሐ እንዲመለሱ እንመክራለን እግዚአብሔር ሆይ ማረኝ እግዚአብሔር ሆይ ይቅር በለኝ ብለው በንስሐ እንዲመለሱ ትልቁ ነገር ንስሐ ነው እናንተ ደካሞች ሸክማችሁ የከበደባችሁ ወደ እኔ ነው እኔም አሳርፋችኋለሁ ይላል ሸክሜ ቀሊል ነው ይላል አምላካችን ስለዚህ በኃጢአት ያላችሁ ሴቶች በድካም ያላችሁ እንዲ ዓለም ላይ እንዳትጠፉ በዓለም ላይ እግዚአብሔር የሰጣችሁን ጥበብ ተጠቅማችሁ ይሄንን ሚዲያ ተጠቅማችሁ መንፈሳዊ ስራ ሰርታችሁ ትውልዱን በስጋም በነፍስም ይላል እኮ ለኩሉ ዘስጋ ወለኩላ ዘነፍስ ለስጋም ለነፍስም ነው ምንኖረው በዚህ ዓለም ላይ ካልበላን መኖር አንችልም እኛ መንፈስ አይደለንም ወይም መላእክት አይደለንም መላእክት አይበሉም አይጠጡም አይለብሱም ልብሳቸው ምስጋና ነው ምግባቸው መጠጣቸው ምስጋና ነው ወደፊት ነው እንግዲኛ ወደ መላእክት ተፈጥሮ ወደ መላእክት ዓለም ከመላእክት ጋር ህብረት የሚኖረን አሁን ግን የምንበላ የምንጠጣ ሰዎች ነን በሉቃስ ወንጌል ላይ ቅዱስ ጳውሎስ እንደነገረን አሁን እንበላለን አሁን እንጠጣለን ወደፊት ግን ሀገራችን በሰማይ ስለሆነ በዚያ ዓለም ላይ መብላት የለም መጠጣት የለም ልብስም የለም ልብሳችን ምስጋና ስለሆነ መብላችንም መጠጣችንም ምስጋና ስለሆነ
እግዚአብሔር በመልኩ የፈጠረሽ እግዚአብሔር በምስሉ በራሱ መልክ በራሱ አራያ የፈጠረሽ ክቡር ፍጥረት ስለሆንሽ ራስሽን አክብሪ ስጋሽን ለዚህ እኮ ነው በሚሞት ስጋችሁ ኃጢአት አይንገስባችሁ ይላል በሚሞት ስጋችሁ ኃጢአት አይንገስባችሁ ይላል መጽሐፍ ስለዚህ ይሄ ስጋችን ሟች ነው ይሄ ሙቶ እኛንን ወደ ሲኦል ሊከተን ኃጢአት ላይ ያደርገናል ወንዶችም ሴቶችን አክብሯቸው እናንተም ወንዶችን አክብሩ በመከባበር በዚች ዓለም ላይ እንድንኖር በፍቅር እንድንኖር ነውራችሁን ጠብቁ ክብራችሁን ጠብቁ በፍቅር እንድትኖሩ አሳስባለሁ እሺ በጣም አርገና መሰግናለን እንግዲህ የኛም ሐሳብ ይሄው ነው ወንዶች ጥፋተኞች ናቸው ሴቶች ፍጹም ናቸው ይያልና አይደለም ወንዶችም ጋም ሴቶችም ጋም ስህተት አለ ግን ፈጣሪ ሰውን ሲፈጥር እኩል አርጎ ነው የፈጠረው ከፍና ዝቅ ማድረጉ ትክክል ስላልሆነ በተለይም ሴቶች ላይ ጎልቶ ስለሚታይ ጉዳቱም ከዚህ ከጾታ ጋራ ተያይዞ በርካታ ጥፋቶች ስላሉ እሱን ለማስተካከል ስራ እየሰራን ነው መምህር ጥሩ አርገው ነው የገለጹት እና መሰግናለን አሁንም ወደ ተማሪዋ ነው መሄደው እንግዲህ ጉዳያችን ለመጠቅለል እንግዲህ ወጣት ተማሪ ነሽ በራስሽ አሁን የመጨረሻ ሐሳብሽን ነው ሶሻል ሚዲያ ተጠቀሚያለሽ ጓደኞችም ይጠቀማሉ ባንቺ ላይ የደረሰ ነገር እንደነበረ ቀደም ገልጸሽልናል ግን አልፈሽዋል ጠንካራ ስለሆንሽ ሌሎች ወጣቶችም ጠንካራ እንዲሆኑና እንዲህ አይነት ነገርን ለማስቆም ምን መስራት አለባቸው ምክንያቱም እቺ ሀገር ነገር የናንተ ናት መመለስ ለነገሩ ግንዛቤ መያዝ አለብን ሁላችንም ምክንያቱም ብዙ ጊዜ ባላወቁት ላይ ነው የሚደርሰው ስለዚህ በደንብ አውቀን ራሳችንን ከእንደዚህ ነገር እንዴት መከላከል እንዳለብን ማወቅና መረዳት አለብን ይሄንንም ከብዙ ቦታዎች መማር እንችላለን ለምሳሌ ደግሞ እኔ ላይ ደረሰብኝ ከሆነ ሌላዎቹ እህቶች እንዳይደርስ እነሱም ግንዛቤ ማስጨበጥ አለብኝ በትክክል ማለት ነው እናም ደግሞ ይሄ ነገር በደረሰ ጊዜ ምንድነው እርስ በርስ ያወራን ለሚገባው አካል ፍትህ እንዲቀርብልን ማድረግ አለብን እና ራሳችንን ደግሞ መከላከል ያለብን መጀመሪያ ራሳችን ስለሆነ የምናደርገው ነገር አዌር ሆነን በትክክል ማድረግ አለብን ማለት ነው አዎ ጥሩ ነው እያጠቃለልን ስለሆነ ወጣቶች እንዴት ነው የምትመክሪያቸው ባንቺ እድሜ ያሉትን ምን እንዲያደርጉ ነው የምትመክሪልን ወጣት ሴቶችንም ወንዶችንም ጭምር ሶሻል ሚዲያ ሲጠቀሙ ወጣቶችን መክራቸው ምንድነው በትክክልና ገደብ ባለው መልኩ እንዲጠቀሙት አድርጌ ነው ምክንያቱም ምንድነው ሶሻል ሚዲያ ጥሩ መጥፎም ሳይድ እንዳለው ሆኖ ወደ ጥሩ ነገር ምን ቀይረው ራሳችን ነን እና ለምሳሌ በመንጠቀምበት ጊዜ ሶሻል ሚዲያን በትክክል ሎክ ማድረግ ነው ሌላ ሰው ሰብሮ እንዳይገባብን በትክክል መረጃችንን ፕራይቬሲ ማስቀመጥ ነው እሺ በጣም አርጌ አመሰግናለሁኝ ወይዘሮ ሁላገር አጠቃላይ ጭምር እሺ አመሰግናለሁ እንግዲህ ከሴቶች ይችላሉ ማህበር ከመወድሽ ገጾች ጋር በመሆን ለተከታታይ 3 ሳምንት በኦንላይን ጂቢቢ ላይ የተለያዩ የህብረተሰብ ክፍሎች ጋር በመሆን ለማህበረሰቡ ግንዛቤ ለመፍጠር በተለይ በሴቶች ላይ የሚደርሰውን በኦንላይን ጂቢቢ ላይ የሚደርሰውን ጥቃት ለመከላከል ያው ዘመቻ ማለት ነው የቆየ ነው በተከታታይ የዘመቻ ስራ ነው የሰራ ነው እንግዲህ በዚህ ብቻ ሳይሆን በተለያዩ ሶሻል ሚዲያዎችም እንቀጥላለን ቀጣይም በሬዲዮ በተለያየ መንገድም ይሄንን የጀመርነው ንቅናቄ እንቀጥላለን ስለዚህ በዚህ ዘመቻ ላይ ማህበረሰቡ እንዲቀላቀል በተለይ ወጣቶች አብራችሁን በዚህ ባጭር ጊዜም ቢሆን በተፈጠረው ግንዛቤ መሰረት አብረን በመቀላቀል በቃ አምሯችንን ንጹህ አድርገን ለጥሩ ነገር እንጠቀምበት ልክ መጥፎውን ነገር ባንዴ ቀይረን ወደ ስህተት መንገድ ሰውን እንደምናስይዘው ሁሉ ወደ ጥሩ ነገር ብንቀይር መጀመሪያ ራሳችንን እንጠቀም ጥሩ ስራ በመስራት አንድ ሰው መጠቀም ይችላል ራሱ ነው ከዛ ቀጥሎ ቤተሰብ ማህበረሰብ ሀገር ያለ ይቀጥላል ማለት ነው ስለዚህ ጥሩ ስራ ለራስ ስለሆነ ከመጥፎ ድርጊት ወጥተን እውነቱን ይዘን የማስተማር መንገድ ትውልድን የመገንባት ስራ ላይ በተለይ ሁሉም እንዲሰማራና ይሄንን ዘመቻ እንዲቀላቀለን ነው የምጠይቀው ከዚህ በተጨማሪ እኔ ማንሳት የምፈልገው የሴቶች ጉዳይ ቸል ባይባል በቃ ምንንቀው ነገር ነገ ዙሮ ራሳችንን ነው የሚጥለን እኩል መልእክት ያስተላልፉ ሴትና ወንዶች እኩል መልእክት አስተላልፈው ሴቷ ላይ በቃ ይረባረባል በመሰረቱ ሴቶች ብቻ አይደለም ወንዶች ብቻ አይደለም ሴቷ ላይ የሚረባረቡኮ ሴቶችም ጭምር ናቸው የሚረባረቡት ይሄ ከምንም የመጣ አይደለም ሴቶችም ወንዶችም የማህበረሰብ
የቤተሰብ ውጤት ነን አይደለ በቃ አትችልም የሚለው መንፈስ አልችልም ብለን ምንነሳኮ ከማህበረሰብ ስለመጣን ስለሆነ ይሄንን ዘመቻ እንድትቀላቀሉን ድጋሜ ጥሬን ማቅረብ ወዳለው ለነበረን አጠቃላይ ቆይታ አሻም ሚዲያን ሞድሽ ገጾችንና አጠቃላይ ተከታዮቻችንን ጭምር ማመስገን ፈልጋለሁ እሺ አመሰግናለሁ እንግዲህ ሴቶች ጉዳይ ቸል አይበል የሚል በቸልታ አይታይ ብላለች ወይዘሮ ሁላገርሽ የሴቶች ጉዳይ ብቻ ሳይሆን የዜጎች ጉዳይ በሙሉ ቸል አይባል ብለን ነው እንግዲህ ምክንያቱም ሴት ወጣቶች አሉ ወንድ ወጣቶች አሉ ነገ የተሻለ ትውልድ በስነ ምግባር የታነጸ ትውልድ ኢትዮጵያ እንዲኖራት ያስፈልጋል ኢትዮጵያን ምንወድ ሁላችንም ዛሬ ላይ የዘራነው ነው ነገ ልናጭድ የምንችለውና ይሄንን ሐሳብ ውስጥ አስገብተን በየለቱ በመናረገው እንቅስቃሴ በሙሉ ለልጆቻችን ምን እየተውን ነው ብለን በየቤታችን ያለን ከራሳችን ከቤተሰቦቻችን ጀምረን እንዴት ነው ምንመራቸው ምንድነው ምናሳያቸው እንዴት እናስተካክላቸው ሚለው ሁሉም ቤተሰብ ሊወስድ ይገባል ከሁሉም በላይ ደግሞ መንግስት ዜጎቹን ትውልዶቹን ነገ የሚረከቡትን ስልጣኑንም ተረከበው የሚቆዩትን ማሰብ አለበትና የወጡ ህጎች አሉ ህጎች መውጣታቸው በጣም ጥሩ ነገር ነው የተለያዩ ነገሮች እንግዲህ እኛ አሁን ተደራይተን ለመናገር እስከመቻላችን ድረስ ያለው ነገር በሙሉ በጣም ጥሩ ነው ስራዎች ተሰርተዋል ግን ገና ይቀራል ትኩረትም ያስፈልገዋል ምክንያቱም ዝም ብሎ ወረቀት ላይ የተቀመጠ ነገር ሳይሆን በተግባር ሊታዩ የሚገባ ለምሳሌ በሴቶች ላይ የሚደርስ በርካታ ጥቃቶች አሉ ብለናል በየለቱ እንሰማለን ሪፖርት አሉ ከዛ ውጤቶቻቸውን ስናይ ግን ሁሉም የተሟላ ውጤት በወረቀት ላይ የተቀመጠው በህግ ላይ የተፈረው ነገር ተፈጻሚ እየሆነ ስላልሆነ ይሄ ሁሉ እንግዲህ ግምት ውስጥ ማስገባት ያስፈልጋል ሌላው ተማሪዋም ወይዘሮ ሁላገርሽም እንዳሉት እኛ ደግሞ ተከታዮቹ ኦንላይን ሚዲያን ስንጠቀም ዝም ብለን ከማለፍ ይልቅ ወይ ብሎክ ማድረግ ጥሩ ነው ከተቻለ ካልተቻለም ደግሞ መልስ መስጠት ከተቻለ እንደው እኔ የምደግፈው ምላሽ መስጠት ነው ምክንያቱም እረፉ የሚል ነገር ካለ ያ የሚጽፈው ሰው ያው መጥፎ ነገር የሚያረጋው ሰው ሊያቆም ስለሚችል ይሄን ፕሮግራም ተከታተሉ ውድ ቤተሰቦቻችን ጭምር እንግዲህ እንዲህ አይነት ነገር ሲያጋጥማችሁ ዝም አትበሉ ይሄ የዘመቻ ስራ ነው አብራችሁን ዝመቱ ለማለት ነው ፈልገው የማጠቃለያውን ደግሞ ሐሳብ መምህር እሺ አመሰግናለሁ ማጠቃለያው ሐሳብ ያው መፍትሄው ምንድነው በሚል ማጠቃለል ፈልጋለሁ ሰዎች ሴቶች ላይ በደል የሚያደርሱት ሴቶችን እንደዚህ መስመሩን እየሳተ ሁኔታዎችን የሚያደርጉ ራሳቸውንም ለጠላት አሳልፈው የሚሰጡት ለምንድነው ከተባለ በእግዚአብሔር ቃል አለመታከም ይመስለኛል በእግዚአብሔር ቃል መታከም እንግዲህ ተመላላሽ መርፌዎች አሉ ክኒኖች አሉ በሐኪሞች እንደዚሁም መንፈሳዊ ወደ እግዚአብሔር በመቅረብ ንስሐ በመግባት በደናል ቀድመን ስለዚህ ወደ እግዚአብሔርኛ በቀረብን ቁጥር ይሄ በሰዎች ላይ ክፉ ነገር መስራት ሴቶች ላይ ብቻ አይደለም እናቱን የሚገል ትውልድ አለ ለአባቱ የማይራራ ጨካኝ ትውልድ አለ እንግዲህ አንድ ሰው እግዚአብሔር እኮ ቤተክርስቲያን የመላት እኮ ትንሿን ቤተሰብ ነው ግለሰብ ባልና ሚስቶች ቤተክርስቲያን ናቸው ቤት ሀገር ናቸው ቤተሰቡ ላይ ጥሩ ፍሬ ካላፈራ ሀገር ላይ ጥሩ ነገር አይኖርም ለጓደኛ ለዘመድ ጥሩ ነገር ሊሆን አይችልም ስለዚህ ለዚህ ሁሉ መፍትሄው እግዚአብሔር ነው ወደ እግዚአብሔር መቅረብ ሴቶችንም ያከመው ወንዶችንም ያከመው ለሁሉም ኃጢያት በመስቀል ላይ የሞተው የድንግል ማርያም ልጅ መድኃኒዓለም ኢየሱስ ክርስቶስ ስለሆነ እንግዲህ ስለ ኃጢያታችን ስለ በደላችን ስለ እርግማናችን እርሱ በመስቀል ላይ ሞተ ተብሏል ወደ ሞተው ወደ እርሱ በመቅረብ በንስሐ በመቅረብ ራስን ዝቅ በማድረግ ክፋትን ተንኮልን በመተው ሰው የእግዚአብሔርን ቃል ሲበላ በቃሉ ሲኖር ኃጢያትን ይጣላል ነውርን ይጣላል ትውልዱ አሁን ሰውን ማታ ጨለማን ተገን አድርጎ ሴቶች ላይ ጾታዊ ትንኮሳ ጾታዊ በደል የሚያደርሰው በእግዚአብሔር ቃል ስላልታከመ ነው ወጣቱ በቃ አንድ ለአንድ ተፈቅዷል ከዛ ውጭ ያለው ሁሉ ኃጢያት ነው በቃ በአዲስ ኪዳን ኃጢያት ነው በብሉይ ኪዳንም ሴቶች አሉ እንግዲህ ሙሴ ምን ብሏል በብሉይ ኪዳን ያሉትንም ሴቶችንም ወንዶች ምን ያደርጉ ነበር ካልፈለጉ ይደበድቧቸዋል ቤታቸው ላይ ስቃይ ያሳዩቸዋል ስለዚህ ካልፈለክ አለ ጌታን ጠየቀ ራሱ ሙሴ ማለት ነው መፍትሄው ምንድነው ጌታዬ ምን ላድርግ እርስ በርስ ሊገዳደሉ ነው ሲባል ካልፈለገ የፍቺ ጽፈት ይስጣት አላት በአዲስ ኪዳን
እንዲህ አይነት ነገሮች ስለ ክፋታቸው መፈታትን ፈቀደ። መፈታትን ግን አይፈቅድም፣ ኃጢአት ነው። ነገር ግን ክፋታቸው ስለሆነ ሰው ካልፈለገ በፍቅር መለያየት ይቻላል። ግን እዛው ቤት ላይ ቤት ዘግቶ መቀጥቀጥ ከጥቅም ውጪ ማድረግ ይሄ ምንድነው? አለማወቅ ነው። ስለዚህ በጓደኝነትም ያላችሁ በፍቅርም ያላችሁ እህቶች ወንድሞች በፍቅር እህታችሁን ተንከባከቡ። እናት ላይ እንዲደርስ የማትፈልገውን እህት ላይ እንዲደርስ የማትፈልገውን ነገር አታድርግ። ለራስ ማድረግ የማትፈልገውንም ለሷ እንደማታድርግ አንተን ጣት ሲቆረጥ እንደሚያም እንቅፋት ሲመታ እንደሚያም እህቴን ያማታል ጓደኛዬን ያማታል ብለ ለሷ መልካም ነገር በማሰብ አንተም ደግሞ ከክፋት እንድትመለስ አንቺም ራስሽን እንድታከብሪ ያስፈልጋል። መፍትሄው ወደ እግዚአብሔር መቅረብ የእግዚአብሔርን ቃል በመማር ንስሐ መግባት ይሄን እላለሁ። አመሰግናለሁ። እሺ በጣም አርጌ ነው ማመሰግነው መምህርንም ወይዘሮ ላገርሽንም ተማሪ በጸሎትንም ጭምር ምክንያቱም ጊዜ ሰጥቶ ሐሳብን ማካፈል በጣም ትልቅ ነገር ስለሆነ ወደፊትም እንግዲህ ስጠራችሁ ያው ትመጣላችሁ ብዬ አስባለሁ። ደግሜ ደጋግሜ ያመሰግናለሁ። ውድ ተመልካቾቻችን እንግዲህ ይሄን የውትወታ ስራ የአድቮኬሲ ስራ የምንሰራው ለውጤት ነው። ነገ ሀገር ተረካቢዎች መልካም ዜጋ እንዲሆኑ ብለን ነውና እናንተም ይሄን ስትመለከቱ እኔስ ምን ላድርግ የኔ ኮንትሪቢዩሽን ምን ይሁን በዚህ ላይ ብላችሁ በየቤታችሁ እንድትነጋገሩ ጋብዛለሁኝ። ለዛሬ እንግዲህ ይሄን ነው ያዘጋጀሁት። ከኔ ጋራ ይሄን በመቅረጽ ወጣቶቹ ያሻም የካሜራ ልጆች ሁሌም አብረውኛሉ ደከመኝ ሰለቸኝ ሳይሉ ከኔ ጋር በመሆናቸው እነሱንም አሻም ቲቪንም ቴክኒኩንም የሚቆጣጠሩትንም እያመሰገንኩኝ ሳምንት ደግሞ በሌላ ርዕስ እንዲሁ ደግሞ የውትወታ ስራችን እንቀጥላለን። አመሰግናለሁ። መልካም ጊዜ። ከምወድሽ ገጾች የሴቶችን ታላላቅ ገድሎች፣ ስኬቶች፣ ታሪኮች፣ ውጣ ውረዶች የሚቃኝ ፕሮግራም ነው። ከምወድሽ ገጾች። በዚህ ፕሮግራም ኢትዮጵያዊ እናቶች በትውልድ ቀረጻ ውስጥ ያበረከቱት አስተዋጽኦ ይቃኛል። ከምወድሽ ገጾች ሴቶች ይችላሉ ብሎ የተነሳ የሴቶችን ሕይወት የሚቃኝ ሳምንታዊ ፕሮግራም ነው። ከምወድሽ ገጾች